የአርቲስት ነጻነት ወርቅነህ ባለቤት ለምንድን ነው በሸርብ ፊቷን የሸፈነችው? ምን ሆና ነው? ለምንድን ነው የማታለቅሰውስ? የሚሉ እንዲሁም ደግሞ አብረው ነበሩ ወይንስ ተፋተው ነበረ? በጣም ብዙ ጥያቄዎች እየተነሱ ይገኛሉ። ቪዲዮውን እስከ ፍጻሜ ድረስ ከተከታተላችሁ ምላሹን የምታገኙ ይሆናል። ሰላም ሰላም! ውድና የተከበራችሁ የህይወት ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁኝ። እንግዲህ ሰሞኑን ተወዳጁ አርቲስት ነጻነት ወርቅነህ ህልፈትን ተከትሎ ባለቤቱ ከአሜሪካ እንዲሁም ልጁ ከአሜሪካ እንደመጡ እና ቀብሩ ላይም እንደተገኙ አይተናል። ነገር ግን ባለቤቱ ምን ሆና ነው ፊቷን ማሳየት ያልፈለገችው? የብዙዎች ጥያቄ ሆኗል። ዛሬ ይህን ጥያቄ እመልስላችኋለሁ። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ዘወትር የምንለቃቸው አዳዲስ መረጃዎች እንዲደርሳችሁ ያድርጉ። እንዲሁም ቪዲዮውን በላይክ ጀምሩ። አመሰግናለሁ። እንግዲህ የአርቲስት ነጻነት ወርቅነህ ባለቤት ለምንድን ነው ፊቷን የሸፈነችው? እንደኔ ሀሳብ ብዬ የማነሳው እንግዲህ ሁሉም ሰው እንደ መልካችን ጸባዩም ሁሉም ነገሩም ይለያያል ብዬ አስባለሁ። እንግዲህ ሰው ሲደነግጥ ብዙ ነገር ሊያደርግ ይችላል። እንዲሁም ደግሞ ሰርፕራይዝ የሆነ ነገር ሲያጋጥማችሁ ምን እንደምታደርጉ በሰዓቱ ምን ላይ እንዳላችሁ ምንም ነገር ላይ ይታወቃችሁ ይችላል እና የሰው ጸባይ ይለያያል ብዬ አስባለሁ። እንግዲህ ሸርቧንም የጠመጠመችው መታየትም አትፈልግም። በጣምም ደንግጣለች ብዬ አስባለሁኝ። አንዳንድ ሰዎች ለምንድን ነው እንደዚህ ለምንድን ነው የማታለቅሰው? ለምንድን ነው የማትንፈራፈረው? የሚሉ በጣም በርካታ ሰዎች አሉና ይሄ ትክክል ነው ብዬ አላስብም። ማንኛውም ሰው የራሱ የሆነ ጸባይ ያለው ሳትደነግጥ ሳታዝን ቀርታ አይመስለኝም። ምክንያቱም ግን ደንግጣ የሆነ ያልጠበቀችው ነገር ሲሆን የሆነ አንዳንዴ ስደነግጡ እኮ ክው የሚያደርጋችሁ ነገር አለ፣ ዝም ብሎ ድርቅ የሚያደርጋችሁ ነገር እና ከዛ በኋላ ሲለቃችሁ ደግሞ ለብቻችሁ የምታነቡት ነገር አለ። እኔም ብዬ የማስበው እንግዲህ የአርቲስት ነጻነት ወርቅነህ ባለቤት ሳታዝን ቀርታ ወይም ለሱ ያላትን ሐዘን በቃ እንዲህ በአደባባይ ማውጣት አልፈለገችም እና በውስጧ ነው የያዘችው። በውስጧ ነው በቃ አንዳንዴ በውስጣችሁ የምትይዙት ነገር በጣም ይጎዳል። ገባችሁ? ሰዎች ግን የሚያዩት ማበድን፣ ለምን ጩኋ፣ ለምን እብድ ብላ፣ ለምን ተንከባላ አላለቀሰችም ነው የሚለው ሰው ማለት ነው። ነገር ግን የሰው ተፈጥሮ ይለያያል። ሁሉም አይነት ሰው አንድ አይነት ጸባይ፣ አንድ አይነት እንትን ይኖረዋል ብዬ አላስብም እና እንደዚህ ያለ አስተሳሰብ ጥሩ ነው ብዬ አላስብም። ፊቷንም የተሸፈነችበት ምክንያት እንግዲህ ፊቷን ማሳየት አልፈለገችም። ምክንያቱም ደግሞ በመሀላቸው በጣም ብዙ ችግሮች ነበሩ ከዚህ በፊት ማለት ነው። ነጻነትና ባለቤቱ አንድ ላይም አልነበሩም። እንግዲህ መንስኤው ምንድን ነው? ነጻነትና ባለቤቱ አንድ ላይ ያልሆኑበት ምክንያት፣ ያልተግባቡበት ምክንያት ምንድን ነው? እሷ እንግዲህ መኖር የምትፈልገው በሀገረ አሜሪካ ነው። ነገር ግን እሱ አሜሪካ መሆን አልፈልግም፣ እኔ መኖር የምፈልገው ኢትዮጵያ ላይ ነው በሚል ያለ መስማማት ችግር ስለነበረ፣ ነገር ግን ልጆቹን እየሄደ እንደሚያይ ነበር እንግዲህ ሲናገርም የነበረው ማለት ነው። ስለዚህ በመሀላቸው የባልና የሚስት እንደ ባልና እንደ ሚስት ግንኙነት አልነበረም። ኦልሬዲ ተለያይተው ነበር ማለት ይቻላል ማለት ነው።
ስለዚህ ልጆቹን ራሱ በቪዲዮ ኮል እንዲሁም ደግሞ በፎቶዎች በመላላክ ነበረ ሲያያቸው የነበረው ማለት ነው። ስለዚህ አንድ ላይም አልነበሩም ማለት ነው። ተራርቀዋል የሚልም ነገር ነው ማለት ነው። ስለዚህ አንድ ሰው በጣም ይከብዳል። ተራርቃችሁ ስትሆኑና አንድ ላይ ስትሆኑ በጣም ዲፍረንስ አለውና ነገር ግን ነጻነት በጣም መልካም አባት እንደነበረ ልጁም ቀብሮ ላይ ወይም ንግግር ሲያደርግ ተመልክተናል ማለት ነው። እንዲሁም ደግሞ ስናየውም በጣም መልካም አባት እንደሆነ ያስታውቃል። በጣም ሩሩ ነው። በጣም በቃ ተጫዋች ነው። የሳቅ ምንጭ ነው ማለት ይቻላል። እና ለልጆቹም በጣም መልካም አባት እንደነበረ ግልጽ ነው። ምክንያቱም አንዳንድ ሰው አሁን ልጆቹን አንዳንድ ወንዶች ማለት ነው ልጆቹን ያሉበትን ራሱ የማያስታውስ የማይጠይቅ እናያለን አሉ። በጣም ጨካኝ አባቶች አሉና ነገር ግን እሱ በጣም ይንከባከባቸው እንደነበር ማለት በጣም ይጠይቃቸው እንደነበር በጣም መልካም አባት እንደነበር እንግዲህ ልጁም ተናግሯል ማለት ነው። እንዲሁም ደግሞ ከመልካምነቱ የተነሳ ራሱ የሚስትየው የሚስቱ እናት ጋም እንደነበር ከዚህ በፊት ተናግሯል ማለት ነው። በጣም ደስ የሚል ጸባይና እርጎ የሆነ ልጅ ነው ነበረ ነጻነት ወርቅነህ ማለት ነው። እንግዲህ እነዚህ በህመሙ ምክንያት በጣም በርካታ ሰዎችም ሲረዱት ነበረ። በተለይ ሰይፉ ፋንታሁን በጣም ሲረዳውና አይዞ በማለት ከአጠገቡ በጣም ሲረዳው ነበረ። በጣም ሲንከባከበው ነበረ። ለምንድን ነው ሰይፉ ራሱ ንግግር አድርግ ስትባል ለምንድን ነው ንግግር አላደርግም ያለው በማለት ብዙ ትችቶችም ሰይፉ ላይ ሲደርሱ ነበረ። ነገር ግን ነገሩ ሲገለጥ በጣም አንጀት የሚበላ ድርጊትን ያደረገው። በነገራችን ላይ ሰይፉ በድብቅ ነው ነገሮች ሰውን የሚረዳውና በጣም ሰውን የሚረዳ ለሰው አዛኝ ለሰው ሩሩ የሆነ ነው ሰይፉ ፋንታሁን ራሱና አንዳንድ ሰዎች በድብቅ ነው የሚያደርጉት። አንዳንድ ሰዎች ደግሞ እንዲታወቅላቸው ይፈልጋሉና ሰው ማየት ያለባችሁ ሚዲያ ላይ የተወራውን ብቻ ሳይሆን ትክክለኛውን ነገር በደንብ ማወቅ ይኖርባችኋል ብዬ አስባለሁ። ስለዚህ ማጣራት ጥሩ ነው፣ ማሰብም ጥሩ ነው። በሰው ላይ ባንፈርድ ጥሩ ነው ብዬ አስባለሁኝ። የሰው አስተዛዘን ይለያያልና ሰው ደግሞ ይደነግጣል። ሲደነግጥ የሚያደርገውን ነገር አያውቅምና በሰው ላይ አትፍረዱ ለማለት ያክል ነው። ነጻነትንም ነፍሱን በአጸደ ገነት ያኖር፣ ነፍሱን ይማርልን ማለት እፈልጋለሁ። ለዛሬ የነበረኝ ቪዲዮ ይሄንን ይመስል ነበረ። ከተመቻችሁ ላይክ አድርጉን። ቤተሰብም ያልሆናችሁ ቤተሰብ ሁኑ፣ ላይክም አድርጉ።